ቅድስት ኢየሉጣ በሮም ግዛት በሚገኝ አንጌቤን በሚባል አገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ናት። ሰላም፣ ጤና፣ ፍቅርና በረከት ይስጥልን። ይህ የኔታ ቲዩብ ነው። በዚህ ታሪካዊ ሃይማኖታዊ የሆኑ መርሃ ግብሮችን በየጊዜው ወደ እናንተ የምናቀርብበት ቻናላችን ነው። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። ተከታተሉን። የእግዚአብሔር መልአክ ቅዱስ ገብርኤል ተራዳቸው። መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልጎ ለቅዱስ ቂርቆስና ለቅድስት ኢየሉጣ ተራዳኢ የሆነበት ሐምሌ 19 ቀን ታላቅ በዓል በመሆኑ ቅድስት ቤተ ክርስቲያናችንም ታከብረዋለች። እነዚህንም ቅዱሳን ታሪክ በስንክሳር እንደተመዘገበው እንደዚህ ወደ እናንተ እናደርሳለን። ቅድስት ኢየሉጣ በሮም ግዛት በሚገኝ አንጌቤን በሚባል ሀገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ናት። በስርዓት ያሳደገችው ቂርቆስ የሚባል ሕፃን ልጅም እንደነበራት ይነገራል። ይህቺ ቅድስት የዘመኑን አረማዊ መኮንን እለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጠርሴስ በተሰደደች ጊዜ መኮንኑ እነርሱ ከሚገኙበት አገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረም። የንጉሡ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራሯቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፈቃደኛ አልሆኑም ነበረም። በዚህም መኮንኑ ተቆጥቶ በዓይኑና በአፍንጫው ውስጥ ጨውና ሰናፍጭ በመጨመር በጋሉ የብረት ችንካሮች በመቸንከርና መላ ሰውነታቸውን በመብሳት በብዙ አይነት መሳሪያ አሰቃያቸው። እግዚአብሔርም የጋሉ ብረቶችን እንደ ውሃ ያቀዘቅዝላቸው፣ ስቃያቸውንም ያቀልላቸው ነበርም። በሌላም ጊዜ በገመድ አሳስሮ ንጉሡ ሲያስጨንቃቸው ከቆየ በኋላ ራሳቸውን ከቆዳቸው ጋር አስላጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው በሚደርስ ችንካሮች ቸነከራቸው። በዚህ ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አድኗቸዋል። አሁንም ቀኑን ሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳኢነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት ምጣድ በቆሏቸው ጊዜ ጌታችን ከሞት አስነሳቸውና በመኮንኑ ፊት ድንቅ ተአምራትን አደረጉም። በተአምራቱ መካከልም ሕፃኑ ቅዱስ ቂርቆስ የመኮንኑን ጫማ በጸሎት ወደ በሬነት እንዲቀየር ማድረጉ ተጠቃሽ ሲሆን መኮንኑም በተአምራቱ ተቆጥቶ የቅዱስ ቂርቆስን ምላስ አስቆርጦታል። ጌታችንም ምላሱን አድኖለታል። ዳግመኛም በፈላ የጋን ውሃ ውስጥ ቅዱስ ቂርቆስና ኢየሉጣን ሊጨምሯቸው ሲሉ ቅድስት ኢየሉጣ በፈራች ጊዜ ቅዱስ ቂርቆስ እናቴ ሆይ አትፍሪ፣ ሐናንያ፣ አዛርያ፣ ሚሳኤልን ከእሳት ነበልባል ያዳናቸው እኛንም ከዚህ የፈላ ውሃ ያድነናል እያለ ያረጋጋት ነበረም። በተጋድሏ እንድትጸና ወደ እግዚአብሔር ይጸልይላትም ነበረም። ከዚህ በኋላ ተያይዘው ወደ ጋኑ ውስጥ ገቡም። የውሃም እንደ ውርጭ ቀዘቀዘም። ደግሞም ወታደሮቹ መንኮራኩር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆራረጥ ድረስ በጎተቷቸው ጊዜ ቅዱስ ገብርኤል አድኗቸዋል። በመጨረሻም ከእግዚአብሔር ቃል ኪዳን ተቀብለው በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት አርፈዋል። እስከ ሞት ድረስ በታመኑበት ተጋድሏቸው ከእግዚአብሔር ዘንድ የሕይወትን አክሊል ተቀብለዋል። በአጠቃላይ ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆኑ ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ በማለት ቅዱስ ጳውሎስ የተናገረውን ቃል በመተግበር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል።
ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስም ቅዱስ ገብርኤል አልተለያቸውም። በቅዱስ ገብርኤል ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻ ሳይሆኑ ብዙ ምዕመናንም ተጠቅመዋል። ስሙ በሚጠራባቸው ገዳማትና አድባራት መልአኩ የሚያደርጋቸው ድንቅ ድንቅ ተአምራት ለዚህ ማስረጃዎች ናቸው። ይህም ቅዱሳን መላእክት በእግዚአብሔር ስም መከራ የሚቀበሉ ምዕመናንን እንደሚጠብቁና ከልዩ ልዩ ደዌ እንደሚፈውሱ የሚያስረዳ ታሪክ ነው። በሮሜ በምዕራፍ 8 ከቁጥር 38 እስከ 39 እኛም በሃይማኖታችን ምክንያት በመከራ ባጋጠመን ጊዜ ቆራጥ ልብ ያለው ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ በእሳት ውስጥ ሊጣሉ ባሉበት ወቅት እናቱን እንድትጽናናና ለሰማዕትነት እንድትበቃ እንዳደረጋት ሁሉ ዘላለማዊውን የእግዚአብሔርን መንግሥት በአንድነት ለመውረስ እንድንችል አይዞህ አይዞሽ አትፍራ አትፍሪ በመባባል በዚህ ዓለም የሚገጥመንን መከራ ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ክርስትና ለብቻ የሚጸድቅበት መንገድ ሳይሆን በጋራ ዋጋ የሚገኝበት የድህነት በር ነውና ከዚህ ሁሉ ጋር ቅዱስ ቂርቆስና ቅድስት ኢየሉጣ የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በተአምኖ ስቴፎ ትንባሌ ዚአከም መዓልተ ወሌሊተ በእግዚአብሔር ታመንን፣ በቀንም በሌሊትም የአንተን ልመና ተስፋ እናደርጋለን እያልን ዘወትር ልንማጸነው ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናልና የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ በመዝሙር 34 ቁጥር 7 ይህንን እንድናደርግ የቅዱሳን ተራዳኢነት አይለየን። የቅዱስ ገብርኤል ቅድስት ኢየሉጣና ቅዱስ ቂርቆስ ጸሎታቸው ምልጃቸው ይጠብቀን። ወስብሐት ለእግዚአብሔር። የኔታ ቲዩብ ነበረም።